አሁንም አንዳንድ ነገሮችን ስናደርግ የድሮ ክርስቲያን ተመስለኛለህ ይባል። ለምን? ሁሉ ነገር ስጋዊና ሰልፍ ሴንተር ሆኗል። ሁሉ ነገር ስርዓት ሆኗል። እግዚአብሔር የሚወደው የሃይማኖትን የጉባኤን እልልታና ጭብጨባ ሳይሆን እንደዚህ ስላችሁ እልልታችን፣ ጭብጨባችን፣ አምልኳችን በእግዚአብሔር ዘንድ ተቀባይነት አለው። አሜን። ገና ከዚህ በላይ እናጨበጭባለን። ገና ከዚህ በላይ እንደፋለን፣ እልል እንላለን፣ እንንከባለን፣ ልብሳችን ልናወልቅ እንችላለን። ከፍቅሩ የተነሳ ግን እግዚአብሔርን ኢምፕረስ አናደርገው። እግዚአብሔር ደስ የሚሰኘው ያለንን ስናደርግ ነው። ዛሬ ስለ እውነተኛ አምልኮ እንድንነጋገር ወይም ደግሞ እግዚአብሔር ሰሞኑን እያስተማረኝ ያለውን ነገር ረጅም ክፍል ነው። የሚቀጥለውን ሌላ ጊዜ እንማራለን። ግን አጠር አድርጌ እግዚአብሔር በልቤ ላይ ያስቀመጠውን ነገር ዛሬ እርግጠኛ ነኝ መንፈስ ቅዱስ ለእያንዳንዳችን ይናገረናልና እውነተኛ አምልኮ በሚል ርዕስ እንነጋገራለን። እግዚአብሔር ለቤተ ክርስቲያናችን በሰጠው ቃል መሰረት በጥልቅ የምናስተውልበት ዓመት ነው። በምንድን ነው የምናስተውለው? በጥልቅ አንድን ነገር በትክክል ወይም ደግሞ ኢፌክቲቭሊ ለመኖር ለመስራት ስለ ነገሩ ትክክለኛ ዕውቀት ወይም በጥልቅ ማስተዋል በጥልቅ ማወቅ አለብን። መጽሐፍ ቅዱሳችን ሲናገር በጥልቅ ለሚያስተውሉ ስህተት የለባቸውም። በጥልቀት ለሚያስተውሉ ከስህተት ነፃ የሚያወጣን ዕውቀት ላላቸው የእግዚአብሔር ዕውቀት ለበዛላቸው ሰዎች ከስህተት ይጸዳሉ ወይም ስህተት አያገኛቸውም ይላል። ዛሬ ከስህተት የምንጸዳው በትክክል እግዚአብሔርን ስናውቅ ወይም ስለ እግዚአብሔር የተናገረውን ነገር በአምልኮ ስንነጋገር እግዚአብሔር ስለ አምልኮ ምን ይላል? እውነተኛ አምልኮ ምንድን ነው? ብዙዎቻችን እናመልካለን፣ ብዙዎቻችን እንዘምራለን፣ ብዙዎቻችን አምልክን ወይም ደግሞ ስለ አምልኮ እንላለን ባለን ጥቂት መረዳት። እግዚአብሔር ግን እውነተኛ የሆነውን አምልኮ ወይም ደግሞ ትክክለኛ መረዳትን ከእግዚአብሔር ስናውቅ በእግዚአብሔር ፊት ትክክለኛውን ነገር ማድረግ እንችላለን። አምልኮ ምንድን ነው? ስለ አምልኮ ትክክለኛው ነገር ካልገባን ትክክለኛውን መስዋዕት ትክክለኛውን ነገር ማድረግ አንችልም። ስለዚህ ዛሬ ብዙ ጊዜ እንደምናየው ስፔሻሊ አሁን የኛ የጴንጤ አጠቃላይ በኢትዮጵያ አብያተ ክርስቲያናት ከሆነ ዘመን በኋላ ወደ ሃይማኖትነት እየተቀየረ ነው። የእግዚአብሔር ሐሳብ ሃይማኖትን ሊሰጠን አይደለም። የእግዚአብሔር ሐሳብ እኔና እናንተን ኃይሉን ሊያካፍለን ነው። ስለዚህ ከኃይሉ ይልቅ ሃይማኖትን እየለመድነው መጥተናል። ሃይማኖትን እየለመድነው። ስለዚህ ተሟሙቀን አንዳንድ ነገሮችን አድርገን እንሄዳለን እንጂ የእግዚአብሔርን ኃይል ተካፍለን የእግዚአብሔርን ክብር ተካፍለን እግዚአብሔር የሚለውን ነገር አድርገን እኔና እናንተም የእውነታችንን ተሰጥተን የእውነታችንን አምልከን እየሄድን አይደለም። በጥቂቱ እያደረግነው ነው። እግዚአብሔር ግን የሚፈልገው በሙላት እናደርገው ዘንድ ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር የኔ በጣም ፌቨሬት ወርድ ነው፣ ጌታ አምላክን በፍጹም ልብ በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይል ውደድ፣ እሱም ብቻ አምልከው፣ ለሱ ብቻ ስገድ። ስለዚህ እግዚአብሔር ከኔና ከእናንተ ፍጹምነትን ይፈልጋል። ፍጹም የሆነውን ነገር ፍጹም የሆነውን መስዋዕት እስካላቀረብን ድረስ ፐርፌክት የሆነውን የእግዚአብሔርን ኃይል አንካፈልም። ስለዚህ እንደማንኛውም ሃይማኖት እንደማንኛውም ነገር ስርዓትን እየፈጸምን ነገሮችን የእግዚአብሔር ኃይል እያለ የእግዚአብሔር ክብር እያለ እኛን የሚለውጥ ታሪካችንን የሚለውጥ ክብሩ በመካከላችን እያለ እኔና እናንተ ግን ከኃይሉ ተካፋዮች ሳንሆን ጥቂቷን ነገር በጥቂት ነገር ተደስተን በጥቂት ነገር አዝነን ግራ ገብቶን እንደማንኛውም ሰው እየኖርን ነው። እግዚአብሔር ግን ዛሬ አመለካከታችን ሊቀይር ይፈልጋል። ቤተክርስቲያን የኃይል ቦታ ናት። ቤተክርስቲያን የክብር ቦታ ናት። እዚህ ቦታ ላይ ከመጣን ጀምሮ ከዚህ ደቂቃ ጀምሮ ወይም ደግሞ በእግዚአብሔር ሕልውና በእግዚአብሔር ክብር ፊት ከቆምንበት ሰዓት እግዚአብሔር ለውጥ አለው። የእግዚአብሔር ክብር በእኔና በእናንተ መካከል ሲገለጥ ታሪካችን ይቀየራል። ለምንድን ነው ብዙ ነገር ያልቀየር ነው? ወይም ደግሞ ቤተክርስቲያን የሆነ ነገር የሆነችብን? አሁንም ለመድን ሃይማኖታዊ ስርዓቱን ነው እንጂ ውስጡ ያለውን ነገር ሁሉ ጊዜ እንደምናገረው ያቺ ሴት እንደዚህ ያለች የልብሱን ጫፍ የነካው እንደሆነ ሃሌሉያ ኤክስፔክቴሽን አላት። የሆነ ከውስጧ አንድ ነገር አለ፣ ከተገናኘው የኔ ታሪክ እዛ ጋር ያበቃል አለች።
ያ ኃይል እኮ በመካከላችን አለ። ግን እኔና እናንተ ያ ኃይል እያለ የሆነ ነገር አድርገን እንወጣለን። ዛሬ የሆነ ነገር አድርገን አንወጣም። ከኃይሉ ጋር ተገናኝተን እንወጣለን። ከሙላቱ ጋር ተገናኝተን፣ ከክብሩ ጋር ተገናኝተን። ቤተ ክርስቲያን ተራ ስፍራ አይደለችም። መተን የሆነች ስርዓት ፈጽመን ወይም ደግሞ እኔ ሰብኬ ዘማሪ ዘምሮ ሙዚቀኛ ሙዚቃውን ተጫውቶ የሚሄድበት ጸሎት ደግሞ ጸልየን ወይም ደግሞ የሆነ ነገር አድርገን ሳይሆን ሃሌሉያ ኢየሱስ አለ በዚህ ዓለት ላይ ቤተ ክርስቲያንን መሰረታለሁ። በዚች ዓለት ላይ ይቺ ዓለት ላይ የተመሰረተች ቤተ ክርስቲያን የገሃነም ደጆች አይችሏትም። ዓለም አይቋቋማት። ምንም አይነት ተግዳሮት ያለፈ ነገር አለ። ተጽዕኖአችን በምድር ላይ ይሆናል ከሃይማኖት ውጪ ከሆነ። አሁን ግን ተጽዕኖአችንን እዩት። ጥቂት ነው ኢንፍሉዌንስ የምናደርገው። በእግዚአብሔርም ደግሞ እኔና እናንተ በተጽዕኖ ስር እስካልገባን ድረስ ተጽዕኖን አናመጣም አይደል? ለምን? ስርዓትን መፈጸም አይደለም ተጽዕኖን የሚያመጣው። ወይም በእግዚአብሔር ተጽዕኖ ስር እንድንሆን የሚያደርገን የኔና የናንተ ቅድም ሶፊ እንደተናገረው ሀምብል ሆነን ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ዝቅ አድርጉ፣ ለእግዚአብሔር ኃይል ተገዙ፣ ለእግዚአብሔር ክብር ተገዙ፣ ለእግዚአብሔር ቃል ተገዙ። አንድ ቀን ኢየሱስ በዮሐንስ 4 ላይ ከአንድ ሴት ጋር ሰማራዊ ሴት ጋር ይነጋገር ነበር። እሷም ስለ እግዚአብሔር የምታውቀው ጥቂት ነገር አለ። ባህሉን ታውቀዋለች፣ ካልቸሩን ታውቀዋለች፣ ስርዓቱን ታውቀዋለች። ነገር ግን ኃይሉን አታውቀውም። መንፈሳዊ ነገር የስርዓት ጉዳይ ሳይሆን የኃይል ጉዳይ ነው። እዚህ ቦታ ላይ የሚበልጥ ነገር እስካላየን ድረስ ወይም ደግሞ ለሚበልጠው ነገር ሰሚት እስካላደረግን ድረስ ሁሉ ጊዜ ኑሯችን ህይወታችን እንደማንኛውም ሰው እንሆናለን። እግዚአብሔር ግን እንደማንኛውም ሰው እንዳንሆን መንፈሳዊያን እንድንሆን ከኃይሉ በታች እናውቅ ዘንድ የፈለገው ነገር አለ። ከዛ ኢየሱስ ክርስቶስ አፕሮች ያደርጋታል፣ ያወራሉ። አዎ እንደዚህ ነው፣ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ ወይ? አንዳንድ ሰዎች እናንተ እንደዚህ ትላላችሁ፣ አምልኮ የሚገባው በዛ ተራራ ነው በዚህ ነው እያለች ስርዓትን ታወራዋለች። ኢየሱስ ክርስቶስ የፈለገው ህይወትን ሊሰጣት ነው፣ ህይወትን ሊያካፍላት ነው። ግን ህይወትን የምትቀበልበትን አቁማዳ አልያዘችም። ለዚህ ነው መጽሐፍ ቅዱስ ሲናገር ባሮጌ አቁማዳ አዲስ የወይን ጠጅ አይገባም ማለት። ስለዚህ አዲስ ኤክስፔክቴሽን ያስፈልጋል። ለምን? አዲስ ዘይት ይገባ ዘንድ፣ እንታደስ ዘንድ፣ እንለወጥ ዘንድ አዲስ ኤክስፔክቴሽን ያስፈልጋል። ስለዚህ ኢየሱስ ዲል የሚያደርጋት ኤክስፔክቴሽኗን እንድትቀይር ከኢየሱስ ስለሚጠጣ ውሃ ሳይሆን ስለ ህይወት ውሃ የህይወትን ውሃ ሊያካፍላት ነው የሚነግራት። የህይወትን ውሃ የምታገኝበት ልብ እስካልከፈተች ድረስ ያንን የህይወት ውሃ ሊሰጣት ስለማይችል እንደዚህና እንደዚህ ነው። አሁን 5 ባሎች አሉት። ኢየሱስ የፈለገው ስለ ባሏ ሊነግራት አይደለም፣ ስለ አንዳንድ ጉዳዮች ሊነግራት አይደለም። ኢየሱስ የፈለገው ስለዚህ ተጠምታ ልትረካው ስለምትችለው አንዴ ከጠጣች ለዘላለም የማትጠማውን ውሃ የህይወትን ውሃ ሊሰጣት ነው። ለዛ ያዘጋጃታል። ከዛ በኋላ እሷ የተናገረችውን ነገር ከሱ እንጀምር። ቁጥር 20 ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ምን አለች መሰላችሁ? አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ነው ትላላችሁ። ኢየሱስም እንዲህ አላት፣ አንቺ ሴት፣ በደንብ ስሙ፣ አንቺ ሴት ወይም የሄብሮን ቤተሰብ አንድ ነገር ስሙ። በዚህ ተራራ ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኑ። እናንተ ሰማርያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው ሰግዳለን። ለምንድን ነው? ስለዚህ አምልኮ አንደርስታንዲንግ ያስፈልገዋል። በቤተ ክርስቲያን ስትመጡ የሆነ መረዳት ያስፈልገናል። ስርዓትን ፈጽመን የሆነ ጓደኞቻችንን አግኝተን ቺል አድርገን የምንሄድበት አይደለም፣ ከኃይሉ ጋር የምንገናኝ። ግን አንድ ነገር፣ እናንተ የምትሰግዱት ለስርዓት ነው፣ ተራራ ጋ ነው፣ እዛ ጋ ነው፣ እዚህ ጋ ነው ትላላችሁ። እኛ ግን የምንሰግደው ለምናውቀው።
ስለዚህ ብዙ ከኃይሉ እንዳንካፈል ያደረገን አለማወቅ ይባላል። ምን አይነትን ስርዓትን አለማወቅ አይደለም፣ በትክክል አባታችንን ስላላወቅ ነው። የሚገባውን አምልኮ ያልሰጠነው የሚገባ ዕውቀት በእኛ ዘንድ ስለሌለ ነው። እንግዲህ ያሳያችኋለሁ። አምልኮ ዝማሬ አንዱ ክፍል ብቻ ነው። ለዚህ ነው አሁን በቤተ ክርስቲያን አምልኮ የዝማሬ ክፍል ብቻ ተደርጎ ስለታየ ሁሉን ነገር ስርዓቱን፣ ዝማሬውን፣ እልልታውን ከጨረስን በኋላ ሁሉ ነገር ያልቃል። የእግዚአብሔር ሐሳብ ግን እሱ አይደለም። በደንብ አንደርስታንድ እንድታደርጉት ያስፈልጋል። እኛ የምንሰግደው ለምናውቀው ነው። ክርስትናችን ለእያንዳንዳችን ተፈትኖ አልፎ በልቤ ላይ ለማውቀው ሰግዳለሁ። ከዝማሬ ባለፈውን ነገር አደርጋለሁ። ከዛስ እናንተ ለማታውቁት እኛ ለምናውቀው እንሰግዳለን። እውነት እግዚአብሔር በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነውና የሚሰግዱለትም ወይም የሚያመልኩትም በመንፈስ በእውነት በመረዳት ይሰግዱለት ዘንድ ያመልኩት ዘንድ ይገባዋል። ዛሬ አንድ ነገር ልጠይቃችሁ። እግዚአብሔር ሁለንተናችንን ይፈልጋል። ቤተ ክርስቲያን መተን የሆነች ጥቂት ስርዓት ፈጽመን በመሄድ እየረካን ያለ ነው። እሱ ግን የእግዚአብሔርን ታላቁን ፒክቸር ወይም ደግሞ የአምልኮን ሙላት አንድ ነገር ልንገራችሁ። ስፔሻሊ በአዲስ ኪዳን እግዚአብሔር ይላችሁ መዘመራችን፣ እልልታችን፣ ስግደታችን፣ ጩኸታችን በእግዚአብሔር ፊት የምናደርገው ማንኛውም ነገር መልካም ነው። እግዚአብሔር ይሄ ነገር እንዲወጣ የፈለገው ከእውነተኛ መገዛት፣ ከእውነተኛ መረዳት፣ ከእውነተኛ ፍቅሩን ከማወቅ እንዲወጣ ነው እንጂ ከስርዓት ወይም ከሃይማኖት ከዛ አይደለም። ለዚህ ነው አዲስ ኪዳን ላይ ብዙ ጊዜ እግዚአብሔር እልልታ፣ ዝማሬ የሚሉትን ነገሮች ብዙ ነገር አታዩ። ብዙ በቃ እንደዚህ ስለ ስርዓት አይደለም የሚነግረን። የእግዚአብሔር ጀነራል ኮንሰፕት ኢየሱስን እንመስል ዘንድ ነው። ስለዚህ አምልኮ የልጁን መልክ መግለጥ ነው። አጠቃላይ አምልኮ እንዳልኳችሁ ዝማሬን አንተውም፣ እልልታን አንተውም፣ ስግደትን አንተውም። ይሄ ነገር ግን ሊወጣ የሚገባው የልጁ መልክ በእኛ እየተንጸባረቀ ሲሄድ፣ የልጁ ሙላት በእኔና በእናንተ ክብሩ ማንነቱን እያሳየን ስንሄድ ከዛ ውስጥ ከእውነተኛ መረዳት ከእውነተኛ ነገር የሚወጣ ከማንነታችን የምንሰጠው ለእግዚአብሔር የምናደርገው ነገር ያ አምልኮ ይባላል። ስለዚህ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ነገር እሱን ውደድ። እውነተኛ አምልኮ እሱ ነው። እሱም ብቻ አምልክ። ከስርዓት እንውጣ። ሁለንተናችንን እግዚአብሔርን ያምልከው። ፕሬዝ ጋድ። ሁለንተናዬ እግዚአብሔርን ያመልካል በሉ እስቲ። ያዕቆብ ምዕራፍ 1 ከቁጥር 27 እውነተኛ አምልኮ ተብሎ በቤተ ክርስቲያናችንም እንደዚሁም ደግሞ ብዙዎቻችን ይህንን ጥቅስ እናውቀዋለን። ግን በዚህ ዛሬ እውነተኛውን ነገር ማድረግ ስለሚገባን ኢየሱስ ከስርዓት ያልፋል በእውነትና በመንፈስ የምናደርገው ነገር ነው አምልኮ እንዳለው። ስለዚህ ራሳችንን ልንፈትን ይገባል። እኔ አሁን የገባኝ በቃ ራሳችንን ማጥናት አለብን በደንብ። በቃ እሑድ ሮብ ባይብላችን ይዘን ከመምጣት ያለፈ ነገር ቁጭ ብለን የራሳችን በቃ ሳይንሲስት በቃ ቁጭ ብለን መመራመር አለብን። ክርስትናን በዚህ ልክ ማጥናት አለብን። ስለ ህይወታችን ባህላዊ ሆነናል። በቃ የሆነች ነገር በማድረግ ሳትስፋይ እንሆናለን። ግን የላቀው በቃ የክርስትና የመጨረሻ ጥጉን እንኖር ዘንድ እግዚአብሔር ይፈልጋል። ከኖርን አይደል ክርስቲያን ከተባልን ከተለየን እያንዳንዱ ነገራችን ሪፍሌክት ማድረግ አለበት።
ያዕቆብ ምዕራፍ 1 ቁጥር 26 ጀምሮ ላንብበው። አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ ነኝ የሚል ሰው ራሱን ያታልላል፣ ሃይማኖቱም ከንቱ ነው። ኦሪጂናል ትርጉሙ የሚናገረው ስለ ሃይማኖት ሳይሆን አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው ራሱን የሚያታልል ሰው ነው። እግዚአብሔርን እኮ አመልካለሁ ይላል፣ ግን አንደበቱ ሌላ ነገር ነው የሚናገረው። እጁን ዘርግቶ እልል ይላል፣ ትክክል ነው። ነገር ግን አንደበቱ ላይ ሲመጣ አንደበቱን አይገታም፣ ወይም አንደበቱን ለእግዚአብሔር ክብር አይጠቀምበትም። የሚናገረውን ነገር እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ አይደለም። ስለዚህ አምልኮ ሰፊ ነገር ነው የምላችሁ ይሄ ነው። ከአንደበት ራሱ ይጀምራል። ስለዚህ ስለ አንደበታችን ጠባቂ ማኖር አለብን። አንደበታችን ጠባቂ ብዙ ጊዜ የስንፍና ጸሎት አለ። እግዚአብሔር አንደበቴን ላንተ ሰጠው፣ አንደበቴን ተቆጣጠር፣ እጄን ምናምን ብለን ኖ፣ አንደበትን ግዛ። እግዚአብሔር ራስን የመግዛት መንፈስ ስለሰጠን አንደበቱን ሳይገታ እግዚአብሔርን አመልካለሁ የሚል ሰው፣ ስለዚህ አሳይመንት እየሰጧችሁ ነው፣ ለራሴም እየወሰድኩ ነው። አምልኮ ሰፊ ነው ፓርቱ። ኃይል ያለው አምልኮ ኢየሱስ እንዳላት ስለ ተራራ በዚህና በዛ እውነትና መንፈስ ነዋል። ከልብ የሚደረግ ነገር ነው። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው እሱ አምልኮ ከንቱ ነው አለ። በእግዚአብሔር አብ ፊት ንጹሕና ነውር የሌለበት አምልኮ ይህ ነው። ወላጆቻቸው የሞቱባቸውን ልጆች፣ ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳት ከዓለም ርኩሰት ራስን መጠበቅ ነው። ምን ያህል ይሄ አምልኮ እንደሆነ ሁልጊዜ ሶፊ ምናልባት ፕራክቲካል እንድናደርገው ስለፈለግኩ ነው። እዚህ ቦታ ላይ መጥቶ የቸርነት አገልግሎት አለን ያዕቆብ 1:27 የሚባለው 84 ልጆችን እናበላለን በየቀኑ ከሰኞ እስከ ዓርብ ቁርስና ምሳ። በወር አንድ ሰው ስንት ብር ነው? 450 ብር ነው። በእውነት እላችኋለሁ እዚህ ቦታ ላይ በወር 450 ብር የማያገኝ ሰው የለም። 450 ብር ላይበቃን ይችላል እንደ ሁላችንም፣ ግን አትሊስት ከ450 ብር በወር 50 ብሩ ምናልባት ያን ልጅ አንድ ቀን ሊያበላ ይችላል ብለን ማስታወቂያውን እንሰማዋለን እንጂ ኮሚትድ አይደለን። ስለዚህ ዛሬ እንድንጀምር እፈልጋለሁ። አትሊስት አንድ ሰው ማብላት አለብን። 450 ብር ሻይ የምጠጡበት ነው ምናምን አለልም። ብሩ የእናንተ ስለሆነ ሁላችሁም የልባችሁ፣ ሁላችንም እንደ ኢኮኖሚያችን እንደ ኪሳችን የምንኖረው ኑሮ ይለያያል። ግን ከሀብት እግዚአብሔርን አክብር፣ ወይም እግዚአብሔርን በሀብት አምልክ። ከዝማሬ ያለፈ ነገር አንድ ቀን ኢየሱስ መጣና ተርቤ አላበላችሁኝም አለ። እኛ በቃ ሁል ጊዜ ጸሎትም ስንፈልግ ፐርሰናል ነገር እግዚአብሔር ኑሬን እንዲያሻሽል ብቻ ነው። የሆነ ነገርም ሲያስፈልገኝ አይደል እኔና እግዚአብሔር በቃ እንዳልፍ የሆነ ነገር ችግሬን እንዳልፍ የሆነ ነገር እንዳልፍ ክርስትናን አጥብበን ከኔ አንጻር አድርገናል። አምልኮንም አጥብበን ከኔ አንጻር። ታስሬ ነበር አልጠየቃችሁኝ። በብዙ ነገር ውስጥ አልፍ ያለው ሳያችሁ ግን ከዛ ኢየሱስን በጣም ደስ ብሏቸው እንዴ ጌታ ሆይ አሉ፣ አንተ የት ቦታ ነው የታሰርከው? ደግሞ አንተ ታስረህ እኔ አንተ ላይ ጨክኜ ሲሉት ከነዚህ ታናናሾች ለአንዱ ያደረጋችሁት ነገር ለአንዱ ከነዚህ ታናናሾች ያ ለኔ እንዳደረጋችሁት እውነተኛ አምልኮ። ስለዚህ ዛሬ ባጠገባችሁ ያላችሁ ችግረኞች አይክበዱባችሁ ይላል መጽሐፍ ቅዱስ። ይህን እግዚአብሔር አምልኮ እንደሚለው ታውቃላችሁ። ሰዎችን መጠየቅ።
አሁንም አንዳንድ ነገሮችን ስናደርግ የድሮ ክርስቲያን ትመስልኛለህ ይባል። ለምን? ሁሉ ነገር ስጋዊና ሰልፍ ሴንተር ሆኗል። ሁሉ ነገር ስርዓት ሆኗል። ትናንትና አንድ ነገር ሰማሁ። አንድ መጽሐፍ የጻፈ ሰው እዚሁ ኢትዮጵያ ውስጥ ነው። መጽሐፉ ከዚህ በፊት ያልተለመደ መጽሐፍ ነው። አላየሁትም መጽሐፉን፣ ግን ትናንትና አንድ ፕሮግራም ላይ የሰማሁት ስለ ችግረኛ ስለ ድሃ ነው የተጻፈው። እና ሰውየው ምን አደረገ? ራሱን ቀይሮ ምናልባት ፊልም ላይ አይታችሁት ሊሆን ይችላል፣ ግን እውነተኛ ታሪክ እዚህ ሰውየው ራሱ ጸሐፊው እንደዛ አደረገ እና ቤተክርስቲያን የጋበዛቸው መጽሐፉን እንዲመረቁ ከዛ ራሱን ሜካፕ አድርጎ ወድቆ ሁሉንም ይለምናል፣ ወደ ቤተክርስቲያን የሚገቡት ሁሉንም። ከዛ ውስጥ 3 ሰው ብቻ፣ አንድ እህት ርቦ ነው ምን ላድርግልህ አለችው። 2 ሰዎች ገንዘብ ሰጡት። ገብቶ ግን መጽሐፉን ምናልባት ለመሸጥ አንዱ ሰው 100,000 ምናምን ሊገዛው ይችላል። ምን ልላችሁ ነው? እንደ ቤተ ክርስቲያን ዝማሪያችን ብቻ ነው ጮሆ የሚወጣው። ነገር ግን ለወደቀው ለአንድ ሰው ከአዳራሽ ያለፈ ህይወታችን፣ አምልኳችን እነዚህ ሰዎች ያስታውቃሉ። የምንባለው በዝማሪያችን መጽሐፍ ቅዱስ በመያዛችን አሁን እንኳን ደግሞ ከስርዓት ውጪ በመሆናችን ብዙዎቻችን እየታወቀን፣ ዛሬ ግን ወደ እውነተኛ አምልኮ እንመለሳለን። አሜን። ሶፊዬ አንድ ጊዜ የነገረን ታሪክ ከተሳሳትኩኝ ያርመኛል። የሆኑ ሰዎች ናቸው እዚህ ኢትዮጵያ ውስጥ ቱሪስቶች ናቸውና በእግር ብዙ መንገድ እየሄዱ ከፊት ለፊታቸው አንድ ሰው ሸክም ተሸክሞ ረጅም መንገድ ይሄዳል እና ከፊት ለፊታቸው ነው። ብዙ ተራራ ወጥተው ብቻ ሰውየው ላይ ደረሱበት። ከዛ ደረሱትና አንድ ነገር ነገሩት። ይሄ ሁሉ መንገድ ተሸክመ ስትሄድ ሸክሙ አይከብድህም ወይ ሲሉት፣ እሱ ግን እንደዚህ አላቸው፣ አይ ሸክም አይደለም ወንድሜ ነው አላቸው። ምንድነው? ዲሴብል የሆነውን ወንድሙን አዝሎ ነው። ለነሱ ሸክም ነው፣ ለሱ ግን ወንድሙ ነው። ብዙ ጊዜ እኔና እናንተ እንደዚህ ችግረኞችን ክርስቲያናዊ አይደለም፣ ማንነታችን አይፈቅድልንም፣ ባህሪያችን አይፈቅድልንም። ኢየሱስ እንደዚህ ስላላደረገ እኔና እናንተ አምልኮን እስከ ጥጉ እናመልካለን ከዛሬ በኋላ። ስለዚህ የምትችሉትን ዛሬ ቤታችሁ ሊሆን ይችላል፣ ወንድማችሁ፣ ያክስታችሁ ወይም አንድ ሰው ግን ማብላት ከሰፈር እንደ ቤተ ክርስቲያን አንድ ሰው በወር 450 ብር የእናንተ ቁርስና ምሳ ይሸፍናል። አይገርምም? ወሩን ሙሉ ያበላል 450 ብር። እውነተኛ አምልኳችን እግዚአብሔር እዛ ቦታ ላይ ቴስት ያደርገዋል ብትባል አሁን ማን ያምናል? አረ አልኮንናችሁም፣ የእግዚአብሔርን ሐሳብ ስለሆነ እናንተ በአማረ ቤት ውስጥ እግዚአብሔር ይመስገን እንኳን እግዚአብሔር ረዳችሁ። ሁላችንም በአማረ ቤት እንደገናም የተሻለ ቤት ብንኖር መልካም ነው። ግን እየኖርን ሳለ የኔ ነገር ደግሞ በትንሹ መቆረስ አለበት። ስለዚህ ዛሬ ያዕቆብ 1:27ን ሳታገኙ እንዳትወጡ። አብሶ የሄብሮን ፋሚሊዎች በቃ ግዴታችን ነው፣ እውነተኛ አምልኮ ነው። እዚህ ጋር 4 ሰዓት ተኩል መተን ጸልየን 5 ሰዓት ላይ ወርሺፕ ተጀምሮ እንደዚህ ልል እንዳልን እነዚህ ልጆች መብላት አለባቸው። የሚገርማችሁ ነገር ይህንን ነገር ስናጠና ሶፊ በፊት እኛ ከሰኔ 9 ትምህርት ቤት የጀመርነው ልጆች ይወድቃሉ ሳይበሉ ትምህርት ቤት ውስጥ
ብዙዎቻችን ግን የኛን ቤተክርስቲያን ብቻ ሳይሆን የኢትዮጵያ ቤተክርስቲያን ሞቅ ብሎን አጨብጭበን እልል ብለን ሁሉ ጊዜ እንወጣለን። የሆነ ወንድማችን ግን መንገድ ላይ ሳይበላ ይወድቃል። ስለዚህ ለሁሉ ባንደርስም ለአንድ ሰው ግን መድረስ እንችላለን። እዚህ ቦታ ላይ 200 ሰው ምናምን ካለን 200 ሰው አትሊስት እንታደጋለን፣ አንዳንድ ሰው ቢሆን ማለት ነው። ከዛ የታሰሩትን እንጠይቃለን። እዚህ መጽሐፍ ቅዱስ ላይ እንደሚናገረው ወላጅ የሞቱባቸው ልጆች በችግራቸው መርዳት ከዓለም ርኩሰት ራስን መጠበቅ ነው። አይገርምም? እስቲ ለአንድ ሰው ቆርሳለሁ በሉ። ሌላ አንድ ክፍል ላሳያችሁ። ማቴዎስ ምዕራፍ 5 አይዟችሁ እየኮነንኳችሁ አይደለም። አምልኮን በትክክል አይደል? እንደዚህ አይነት ነገር ደስ አይልም መስማት። ግን እግዚአብሔር ስሜታችንን ሊያሟሙቀን ሳይሆን እግዚአብሔር የሚመለከው በእውነት ነው አለ። እንዳልኳችሁ አልኮነንኳችሁም። ጥሩ ኑሮ በመኖራችሁ ሁላችንም ጥሩ ኑሮ መኖር ይገባናል፣ ዲዘርቭ እናደርጋለን። ግን ከዛ ከኑሯችን ሼር እናደርግ። እሺ ሌላ ሁለተኛ አምልኮ ላሳያችሁ። ማቴዎስ ምዕራፍ 5 ከቁጥር 21 ጀምሮ ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል። ደደብ የሚለው ደግሞ የገሃነመ እሳት ፍርድ ይጠበቅበታል። አንደበቱን ሳይገታ የሚለው ልቡን እያሳተ እግዚአብሔርን አመልከዋል። ስለ ወንድሞቻችን ስለ እህቶቻችን ምንድነው የምንናገረው? አብሶ እንደ ሀገር ነው የወደቅነው። እንደ ቤተክርስቲያን ደግሞ ሌላ ነገር። አንደበታችን ብዙ ጊዜ ሽንገላን ይናገራል። ስለሆነ ነገር ስለ ሰው ሁሉ ጊዜ መልካምን ነገር፣ ደስ የሚል ነገር ስለ ሰው፣ ስለ ወንድማችን አጠገባችን ስላለው ነገር ሰፋ አድርጌ ላሳያችሁ። ቤተክርስቲያን ስለ ቤተክርስቲያን የእንትና ቤተክርስቲያን እንትን ቤተክርስቲያን ግን ስንዘምር ሁላችንም ደስ እንላለን። ዛሬ ግን እግዚአብሔር አንደበታችንን ይፈልገዋል። አንድ እግዚአብሔር ሰው ለረጅም ጊዜ ታመው አያውቁም። 80 ምናምን ዓመታቸው እስከ በ85 በ87 ዓመታቸው ነው ወደ ጌታ ሄዱት እና ራስ ምታት እንኳን አሟቸው አያውቅም። ከዛ ኢንተርቪው ሲደረጉ ምን አሉ? እንዴት በጤንነት 80 ምናምን ዓመት እንደገና ራስ ምታት ሳይኖር እንዴት ነው? እስቲ መንገዱ ምንድነው ሲባል አንደኛ በፍቅር እመላለሳለሁ አሉ። ሁለተኛ በፍቅር እመላለሳለሁ። ሶስተኛም በፍቅር እመላለሳለሁ። ስለሳቸው ሰው ሲጠና እስቲ ስለ ሰው የተናገሩት ክፉ ነገር ተብሎ አንድ ጊዜ በጣም እዛ ከተማ ላይ አስቸጋሪ ወንበዴ እንደሚባለው ማፊያ የሚባል ሰው ነበርና ተያዘ እና ከተማ እውነተኛ ታሪክ ነው የምነግራችሁ። ስለሱ ሰው ምን ትላላችሁ ሲባል አትሊስት አይኑ ያምራል አሉ። ማለት በቃ ከምንም ከኔጌቲቭ ነገር የጸዳ ማለት ነው። ችግር ስለሌለበት አይደለም። ምናልባት ሰውየው ሌባ ሊሆን ይችላል። ግን እሳቸው ያዩት አይኑን አትሊስት ብለው መልካም ነገር ፈልገው አንደበቶቻችንን መግታት አለብን። እውነተኛ አምልኮ ማምለክ ካለብን፣ እንዳልኳችሁ ከሃይማኖት መጽዳት ካለብን፣ ኃይል ያለው ነገር ማድረግ ካለብን፣ ከኔና ከእናንተ ኢየሱስ ክርስቶስ ዲስፕሌይ ማድረግ ካለብን፣ ኢየሱስን ሚረር ማድረግ ካለብን፣ ኢየሱስን ማሳየት ካለብን፣ እውነተኛ አምልኮ ይህ ከሆነ
ወንድምህን ምንድነው የምትለው? ድሮ መግደል ነበር አለ። አሁን ስለገደልክ አይደለም፣ ስለ ወንድማችሁ ስለ ሰው መልካም ያልሆነ ነገር መናገር እንዴት ዋጋ የሚያስከፍል ነገር ነው። ስለዚህ አለ ቁጥር 23 መባህን በመሰዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዚያ በመሰዊያ ፊት ተወው። በመጀመሪያ ሄደ ከወንድምህ ተስማማ፣ ከዚያም ተመልሰ መባህን ለእግዚአብሔር ስጥ። አይገርምም? በሬ ለመሰዋት ስትመጣ እግዚአብሔር ከበሬ ጋር ምንም ወይም ደግሞ መባችንን አስራታችንን ወይም ደግሞ ዝማሪያችንን ይዘህ ስትመጣ ብዙ ጊዜ አብሶ ይሄ የኛ ጴንጤው ሃይማኖት እንደ ሃይማኖት የተሸወደ ነው። እግዚአብሔርን በእልልታ የምንሸውደው ይመስላል። ለዛ ነው መባ ይዘህ ስትመጣ እኛ እናጨበጭባለን፣ እግዚአብሔር ግን አያጨበጭብም። ከመባው በፊት እስቲ ወደ ወንድም ተመለስ። ለምን? እግዚአብሔር የሞተለት ክርስቶስ ኢየሱስ ዋጋ የከፈለው አጠገባችሁ ያለው ሰው ነው። አጠገባችሁ ያለውን ሰው አንተ የተወደድክ፣ አንቺ የተወደድሽ፣ ኢየሱስ ዋጋ የከፈለብሽ፣ ኢየሱስ ዋጋ የከፈለ አይዟችሁ በሉ። እውነት ስለሆነ ማለት ነው፣ ዋጋ የተከፈለል። ስለዚህ እሱን ሰው ይቅር ካላልክ ከመዘመር በፊት ቼክ አድርግ። ቅድም ለዚህ ነው ራሳችንን ቼክ እናድርግ። በቃ እንደ ስኮላር ቁጭ ብለህ ስለራስ አጥና። እግዚአብሔር የፈለገው አምልኮ ይሄን ነው። አንድ ነገር በልብ ይዘህ እንዳትዘምር፣ በልብ ይዘህ መባ እንዳትሰጥ። ለምን? እግዚአብሔር እሱን አይቀበልም። መጀመሪያ አያችሁ፣ አምልኮ ከወንድም ጋር ተስማማ። መጀመሪያ ከሰው ሁሉ ጋር በሰላም ኑር። በልብ አንዳች ነገር በልብሽ አንዳች ነገር እያለ እግዚአብሔር ልብን የሚመረምር አምላክ። ደስ የሚለው ደግሞ አንዳንድ ጊዜ በስጋ አንችልም አይደል? እንትና የበደለኝ ኖ ጸጋን እግዚአብሔር ሰጥቶናል አይደል? ጌታ ሆይ አልቻልኩኝም፣ አንተ ግን ጸጋን አብዛልኝ። በቃ እውነት ሃምብል እንሁን አይደል? በትህትና በቃ ይህንን ሰው ይቅር ማለት አልቻልኩም፣ ነገር ግን ጸጋን አብዛልኝ። እውነተኛ አምልኮ ይሄ ነው። መባህን በሬውን ይዘህ ስትመጣ እዛ ቁጭ አድርገው። መጀመሪያ አንድ ወንድምህን እህትህን ወይም ደግሞ ያሳዘንከው ሰው ካለ ከሱ ጋር በሰላም ጨርስ። ከዛስ በሰማይ እውነተኛ አምልኮ። ይቅር ስትል አምልኮ ነው። ይቅር ስትይ አምልኮ ነው። ስትስማሙ አምልኮ ነው። ብዙ ጊዜ ሰው እንደሚለው ይቅርታና ጓደኝነት ይለያያል። በልብ ሪሊዝ አድርግ። ከሰው ሁሉ ጋር ጓደኛ መሆን አንችልም። አንዳንድ በማይመች አካሄድ አለመሄድ ይቻላል እኮ። ግን ከልብ ውስጥ ከልባችን ውስጥ የማይገባውን እኔና እናንተ ስፍራ ላይ መቀመጥ የሌለበትን። ለዚህ ነው ብዙ ይቅር የተባለ ይቅር ይላል። አረ እግዚአብሔር ጨካኝ ብሎ እንዳይጠራችሁ። እግዚአብሔር እኔና እናንተ የምንሰጠው መባ ጋር አይደለም፣ ከልባችን ጋር ነው። ስለዚህ ከዚህ በኋላ አምልኳችን፣ ዝማሪያችን በቃ አጠቃላይ እግዚአብሔር አምልኮ የሚለው መሆን አለበት። አንድ ሌላ ስክሪፕቸር ልጨምርላችሁና ጸልየን ከፖልዬ ጋር ነው ዛሬ የምንጸልየው። አንደኛ ሳሙኤል ምዕራፍ 15 እኔ ደስ ብሎኛል እግዚአብሔር እየመከረኝ ስለሆነ። እናንተስ? ደስ የሚለው እናንተን ለማስደሰት ሳይሆን እውነትን ለመናገር ነው የቆምኩት። እኔ ራሱ አንዳንድ ጊዜ እንደነዚህ አይነት መልእክቶች ከማቅረብ ቃሜን የሚያስብላችሁ ብራዘር አንተ እኮ በቃ የሚገርም ነህ። አዎ የምትገርም ነህ፣ ግን እንደ እግዚአብሔር ሕግ መሄድ አለብን። ፍሬዝ ጋድ ኢየሱስን መምሰል ደስ አይልም? በቃ የተጠራ ነው እኮ ለሱ ነው። ባይሆን አዳራሽ ሰርተን መንጫጫት እኮ አይደለም፣ ከዛ ያለፈ ነገር ነው። ግን እንደዚህ ደግሞ ተሰብስበን ቤተክርስቲያን ደግሞ የከበረች ናት አይደል? ይህን እውነት የምንማርበት ግን ህይወታችን ተጽዕኖአችን ከዚህ አዳራሽ መውጣት አለበት። ዝም ብሎ ሰው
ይህን ሰውዬ ሳየው ደስ ይለኛል አይደል? ደስ ይለኛል በቃ መባል አለብህ። እንትና በቃ ስትመጣ ቀልል ይለኛል። እሷ ፊት ወይም እሱ ፊት ስለ ሰው ማውራት አይቻልም መባል አለብህ አይደል? እሱ ፊት በቃ ስለ ሰው አያስወራም። አንዳንድ ነገሮች የኔና የናንተ ስታንዳርድ መኖር አለበት። እሱ ካለ ለምን በቃ የሆነ ሰው ስለ ሰው ሲያወራል ስለሆነ ነገር የሰውን ሁሉ ነገር ድካም ምናምን ሰውን በተመለከተ እግዚአብሔር የሚያውቀውን ዕውቀት ማወቅ አለብን። አንቺንም አንተንም በተመለከተ ይኸውላችሁ ለራሳችን ሁሉ ጊዜ በቃ ይቅርታ እንደሚገባ እናስባለን አይደል? ጌታ ሆይ እንደዚህ እንደዚህ ነው። ለሌላ ሰውስ አረ በኢየሱስ አረ እግዚአብሔር ይምራት አላው ወደ ሲኦል ነው ወደ እንትን ነው። እግዚአብሔር በልጆቹ አይቀልድም። ለሕይወቱ ለነፍሱ ያልሳሳል። ስለ አንቺ ኢየሱስን ምትክ አድርጎ ያስቀመጠው። ስለዚህ የኢየሱስ ምትክ ናችሁ እኮ አይገርምም? ራሴን በዚህ ምትክ ካየሁት አጠገብም ያለው የኢየሱስ ምትክ ነው። እስቲ አንተ የኢየሱስ ምትክ ነህ በሉት። አይገርምም? ይቅርታ ምህረት የሚያስፈልገው አጠገባችሁ ያለው ሰው። በብዙ ሰው ያዘናችሁ ዛሬ ልንገራችሁ፣ በቃ ሪሊዝ አድርጉ። እፈታለሁ። አው ተጎድቻለሁ አይደል? ተው ጉዳትን። ኢየሱስ እኮ እሱን ቢቆጥር ኖሮ ለኔና ለናንተ ዛሬ ቅድም ፍቅር እያለች ነበር። ፍቅር እንደዚህ ነው፣ እኛ እንደወደድ ነው አይደለም። እሱ እንዴት ወደደን? በበደላችንና በኃጢአታችን ሙታን ሳለን፣ ከእግዚአብሔር ጋር ጠላቶች ሳለን፣ እግዚአብሔርን የማንፈልግ ከህይወት የራቀን ሆነን ሳለን፣ በጣም እግዚአብሔርን ፈላጊዎች አማተኞች ሆነን አይደለም። በእንደዚህ ሆነን ሳለን እግዚአብሔር ግን ወደደን። ወዶ ደግሞ የሚከፈለውን ዋጋ ሁሉ ከፈለልን። ለራሴ ይህን ያህል ከተቀበልኩት ለካ አጠገብም ያለው ሰው ይቅር የተባለ ነው። በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ያለው ያ መንፈስ ተካፍላችኋል። እሱን መንፈስ አንዱ ወንድማችን እስጢፋኖስ እየተወገረ የሚያደርጉትን አያውቁምና ይቅር በላቸው። ለምን? ያ የፍቅር መንፈስ በልቡ ስለፈሰሰ። ፍቅር በደልን አይቆጥርም። እስቲ ሪሊዝ አድርጓቸው በልባችሁ። ሃሌሉያ ሪካሳባቺካታ ሪሊዝ ይሁኑ በጌታ በኢየሱስ ክርስቶስ። እግዚአብሔር ልባችን ያዘነባቸው ሰዎች በሰው እናዝን ዘንድ አልተጠራንም፣ በሰው እንደሰት ዘንድ ነው። ባለማወቅ ያደረጉት በማወቅ ያደረጉት እኛን ዳውን ለማድረግ ያደረጉ የጎድኑን ሰዎች በልባችን በኢየሱስ ስም ይቅር እንላለን። መጨረሻ ስክሪፕቸር አንድ ላንብብላችሁ። አንደኛ ሳሙኤል ምዕራፍ 15 ቁጥር 20። ሳኦልም መልሶ እንዲህ አለ፣ እግዚአብሔርን ታዝዣለሁ፣ እግዚአብሔር በላከኝ መሰረት ሄጃለሁ። አማሌቃውያንን በሙሉ አጥፍቼ ንጉሳቸውን አጋግን አምጥቻለሁ። ሰራዊቱ ግን ከምርኮ ለእግዚአብሔር ከተለዩ መካከል ምርጡን በግና በሬ በጌልጌላ ለአምላክ ለእግዚአብሔር ይሰዉ ዘንድ ወስዷል። እግዚአብሔር ፈጽማ አጥፋልኝ አለ። ምንድን ያለው? ፈጽማ አጥፋልኝ። ግን ሃይማኖት ይላችሁ በጉን እንደዚህ ምርጡን የሰባውን ግን ለእግዚአብሔር ይዤ መጥቻለሁ። እግዚአብሔር በአውራ በግ፣ እግዚአብሔር በፍየል በታላላቅ መስዋዕት ደስ አይሰኝ። አጥፋልኝ ካለ አጥፋል፣ ይቅር በል ካለ ይቅር በል፣ ተው ካለን መተው ነው። ከዛስ ስሙ፣ ለእግዚአብሔር ቃል በመታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባን መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም ከአውራ በግ ስብ ይበልጣል። አመፅ እንደ ጥንቆላ ያለ ኃጢአት፣ እልከኝነትም እንደ ጣዖት አምልኮ ያለ ክፉ ነገር ነው። አንተም የእግዚአብሔርን ቃል
ንቃልና ንጉሥ እንዳትሆን ናቀ ይላል። አያችሁ እግዚአብሔር የሚወደው የሃይማኖትን የጉባኤን እልልታና ጭብጨባ ሳይሆን እንደዚህ ስላችሁ እልልታችን፣ ጭብጨባችን፣ አምልኳችን በእግዚአብሔር ዘንድ ተቀባይነት አለው። አሜን። ገና ከዚህ በላይ እናጨበጭባለን። ገና ከዚህ በላይ እንደፋለን፣ እልል እንላለን፣ እንንከባለን፣ ልብሳችን ልናወልቅ እንችላለን። ከፍቅሩ የተነሳ ግን እግዚአብሔርን ኢምፕረስ አናደርገው። እግዚአብሔር ደስ የሚሰኘው ያለንን ስናደርግ ነው። ይህኛው እንዳልኳችሁ ከዚህ በኋላ ሰፊ ትምህርት እንቀጥላለን። አንድ ቀን ከአንድ ጓደኛዬ ጋር ተደዋወልንና ይሄ ነገር ወደ ልቤ የገባው ብዙ ጊዜ ትምህርቶችን እንደዚህ ነው። ወደ ልቤ ገባና የሆነ ነገር እሱን ሳሰላስል ነው ረጅም ነገር የማገኘው እና በረከት ዮሴፍ ነው እያወራን አብዲ እግዚአብሔር ግን እስቲ ቆም ብላ አስበው ስለ አንዳንድ ነገሮች እያወራን እና የክርስትና ከለር እንዴት እንደጠፋ እግዚአብሔር ግን ምንድነው ያለው በምን የሚደሰት ይመስላል አለ። ሁሉ ጊዜ በስርዓት ነው ወይም ደግሞ እግዚአብሔር አምልኩኝ ያለው ይሄ አምልኮ ብለን የምናቀው አምልኩኝ ነው ያለው ወይስ ኢየሱስን ምሰሉ ነው ያለው አለ። ከዛ እንደ ሐሳብ አወራንና ስልኩን ከዘጋው በኋላ ማቆም አቃተኝ። ዝም ብዬ እውነት እግዚአብሔር ያለው ምንድነው? እግዚአብሔር በመልኩ በአምሳሉ የፈጠረውን ሰው ምን ያህል እንደምናዋርድ፣ ምን ያህል እንደምንንቅ፣ ምን ያህል ቂም እንደምንይዝ፣ ምን ያህል በቃ በሰው እንደማንደሰት ጭራሽ የኛ ያበሻ አባባል አለ ለሰው ሞታን ሰው እስከም እግዚአብሔር ያከበረውን እዩ። አንዳንድ ትምህርቶችን አንዳንድ ስብከቶች ስለ ሰው ደንታ የሌላቸው እዚህ ስቴጅ ላይ ቆሞ ሰው ላይ ጀጅ የሚያደርግ እግዚአብሔር ለካ እንደሱ አልፈለገም። ቤተክርስቲያን ለቤተክርስቲያን ሰውን እስከ ማጥፋት ድረስ አገልግሎትን አንድ ቦታ ላይ የሆነ ቤተክርስቲያን ተከፈተ ሲባል የሆነ ነገር አድርጎ በቃ ሰውን ዲስትሮይ እስከ ማድረግ ማለት ለካ በጣም ብዙ ይቀረናል። እግዚአብሔር አምልኮ ያለውን አምልኮ እንላለን። እግዚአብሔር በመስዋዕት ደስ የሚሰኝ መሰለ አለው። ታላቅ ንጉሥ ሊሆን የተሾመ እኮ ሳውል በአንድ ነገር ለእግዚአብሔር ቤስት ነገር እግዚአብሔርን የሚያጓጓው መስሎታል። እግዚአብሔር ግን ማዳመጥ ይሻለኛል፣ ቃሉን ብትሰማ አምልኮ ተብሎ ይቆጠርልሃል፣ ብትታዘዝ አምልኮ ተብሎ ይቆጠራል። ከዚህ ከእውነተኛ መታዘዝ ውስጥ የሚወጣው ዝማሬ፣ ከእውነተኛ መታዘዝ ውስጥ የሚወጣው እልልታ፣ ከእውነተኛ መታዘዝ ውስጥ የሚወጣው በዚህ ቦታ ላይ የምናደርጋቸው ሥርዓት አምልኳችንን ሙሉ ያደርጉታል። ስለዚህ አሁን እንዘምራለን፣ ከበፊቱ በተሻለ እንዘምራለን። ለምን? በመሰጠት ነው፣ በመታዘዝ እንዘምራለን። ከበፊቱ በተሻለ ነገር ለወንድማችን መልካም እናደርጋለን። ከበፊቱ በተሻለ ወንድማችንን እናቅፋለን። አሁን እንደ ቤተክርስቲያን አይታችኋል፣ ብዙ ሰዎች ቤተክርስቲያን አይመጡም። ለምን? በወንድማቸው አዝነዋል፣ በእህታቸው አዝነዋል፣ በቤተክርስቲያን አዝነዋል። ለምን ቤተክርስቲያን አትመጣም ሲባል አንዳንዶችማ ጭራሽ ቤተክርስቲያን የሚባል ነገር የለም ደረጃ ላይ ደርሰዋል። ለምን? እቺን ትንሿን መታዘዝ እምቢ ስትለን ከወንድሜ ጋር መስማማት፣ ወንድሜን መስማት በቃ የሃይማኖት መልክና ሲዘውና አረ ቤተክርስቲያን ፓስተር እንትና ወደምንለው ደረጃ ደርሰናል። አዎ ለፓስተር እንትና ለተሳሳተው ኢየሱስ ሞቶለታል። አዎ ቤተክርስቲያን መምጣት ላቃተው ለደከመው ሰው ኢየሱስ ሞቶለታል። ስለዚህ በፍቅር እንመላለስ።